الله أكبر የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ላለፉት ተከታታይ ዓመታት ሲያደርጉት እንደነበረው የዘንድሮውን የረመዳን ጾም ምክንያት በማድረግ አቅመ ደካሞችንና ለተለያዩ ማህበራዊ ችግሮች የተጋለጡ ዜጎችን በብሔራዊ ቤተ መንግስት በማስፈጠር ማዕድ አጋርተዋል። የታደሰውን ብሔራዊ ቤተ መንግስትና በውስጡ ያሉ ቅርሶችን የጎበኙት የመርሃ ግብሩ ተሳታፊዎች ታሪክና ቅርስን ለትውልድ የማስተላለፍ ስራ ነው የተሰራው ብለዋል። በጣም ነው ደስ የሚለው። በጣም እኔ ከዚህ በፊት ያው ይመላለሳለሁ እዚህ ወደ 4 ኪሎ እና ይሄ ግቢ በጣም ቆሽሾ በጣም ጫካ ሆኖ ያረጃጁ መኪናዎች ቆመበት ነው የማያ ነበረው። አሁን ግን እና አላመንኩም። በጣም ደስ ይላል። በጣም ሁለተኛ ደግሞ ቅርሶችም ከኃይለ ሥላሴ ጀምሮ ያሉ ታሪካዊ ለትውልዶች እንዲተላለፍና እነዛም ትውልዶች ደግሞ ተማሪዎች ደግሞ እኛም ተቀብለን ለልጆች እንደሰናስተላልፍ ያለውን ቅርጽ ማስወረስ ማለት እንደዚህ አይነት መንግስት ነው የሚያስተምረው ማለት ነው። እና ጦርነትና ሌላ ነገር ከማስተማር እንደዚህ አይነት ነገር ሲያስተምሩን ትውልዶቻችንም እኛም ደግሞ የተሻለ አመሮና የተሻለ ግንዛቤ እና በመንግስታችንም መተማመን እንዲመጣና እንድናምነው የሚያደርገን ነው ማለት ነው። ቅርሱን እኔ እንጃ እዚህ ጋር ቅርሶች ትናንት የነበሩ ቅርሶች ዛሬ ለምልሞ ነው እያየሁት ያለዋቸው። በጣም አምሮ ደምቆ ቅርሶችን እያየ ሁሉን መከለ ይሄ ነው ሳይባል ለአይን በሚስቡ ሁኔታ ተቀምጦ ታንጾ ቁጭ ብለዋል እያየሁት ነው። ስለዚህ ይሄ ደግሞ ትልቅ በቃ ላይ ቅርሳችን የሀገራችን ባህላችንን ቅርሳችንን ሁለመናችንን የገለጸ ነው። እንትኖቹ ፓርኮቹ እንዳለ እያየሁት ያለሁት መገለጫችን ነው። የሁላችንም መገለጫ ነው። ይሄ ነገር የመጣ የጎበኘ ነው ትውልድ ህፃኑ። እኔ ልጄንም አስጎበኛለሁ፣ ልጆቼንም አስጎበኛለሁ። ይሄ ከተጎበኘ ነገ ይሄ ነገር በነበረበት እንዲቀጥል የሌሉትን በመጨመር በማብዛት ይቀጥል ብዬ ነው የምለው። ሌላ ነገር አለ። የረመዳን ወር የእርስ በእርስ መረዳዳትና መተሳሰብ የሚታይበት ያለው ለሌለው ድጋፍ የሚያደርግበት መሆኑን የገለጹት የመርሃ ግብሩ ተሳታፊዎች ጠቅላይ ሚኒስትሩ አቅመ ደካሞችንና ለተለያዩ ማህበራዊ ችግሮች የተጋለጡ ወገኖችን መደገፋቸው ለሌሎችም አርአያ የሚሆን ነው ብለዋል። ከእንደኛ አይነት ደካማ ሰዎች ጋር ጠቅላይ ሚኒስትር ሆኖ ቁጭ ብሎ ዝቅ ብሎ የሚያደርገውን ነገር ወይም ደግሞ ከኛ ጋር ቁጭ ብሎ መቶ ሲጫወት እኔ በጣም ነው ህምባ የተናነቀኝ እና እድሜና ጤና ይስጠው ረጅም እድሜ እንዲቆይልን አላህን ማጸናዋለሁ። እንደዚህ አይነት አይቼ ማላቅም ሰምቼ ማላቅም። በእስልምናችንም የተራበ ሰው ማብላት ወይም ደግሞ የተቸገረን ሰው መርዳት ማለት በጣም ትልቅና አስተዋጽኦ ነው። ሁለተኛ ደግሞ የተቸገሩ ሰዎችን መርዳት ማለት የመጣውን ነገር ሁሉ አላህ ያነሳለታል። ሰውየውን እድሜ እንዲኖረው ማለት አንዲ የተቸገረ ሰው ወይም የተራበ ሰው አበላ ማለት መንግስታችን ወይም ደግሞ ለህዝብ እንዲ ተቆርቆሮ ዝቅ ብሎ መስራቱ ማለት አላህ ሰውየው መንግስታችን ትልቅ ሲያደርገው ነው። ቤተ መንግስቱ በዚህ በበራፉ ላይ ድሃ በማያልፍበት ሰፈር አሁን እንደፈለግን ግቢው ገብተን ጎብኝተን ከሳቸው ጋር ቁጭ ብለን አፍጥር ማፍጠሩ እንደዚህ አይነት አካል ጉዳተኛን ደካማውን እየጠሩ አረጋውያንን ሽማግሌውንም እንደ የተራበውን የተቸገረውን እያመጡ ከነሱ ጋር ማፍጠር በጣም ትልቅ አዋቂነት ነው። በቃ አዋቂነት ነው ብዬ ልግለጸው። ለምን ብትለኝ በቃ እንግዲህ መተዛዘን የሚባለው ነገር እሳቸው ላይ እየታየ ነው። ስለዚህ ያሳዩን ነው። አንዱ ለአንዱ አጣው የተቸገረውን ማብላት ያለው ለሌለው ማብላት እያስተማሩ ነው ማለት ነው። ትምህርት እያስተማሩ እንደሆነ ነው የሚገለጽልኝ ነው። ከጾሙ ስንነሳ ያለህን ነገር ተካፍለ ነው የምትበላው። ያለን ነገር ተካፍለን ትላማታ ራሱ ጎረቤት ላይ ተጠራርተን አፍጥረናል። ሙስሊሞችም ክርስቲያኖችም ጎረቤቶቻችን ጓደኞቻችን አንድ ላይ ሆነን ልክ እንደዚህ ሱፍራ አንጥፈን ማታ እዛ ነው ስናፈጥር ያው አንድነታችንን ለመግለጽ ማለት ነው አፍጥረናል። ለአፍጥር ፕሮግራም ዛሬ ደግሞ እዚህ ቤተ መንግስት ዛሬ ወላሂ እኔ በቃ እኔ በቴሌቪዥን ነው የማየው። ዛሬ ደግሞ በአካል ሳይ የሆነ በቃ ብልጽግና ሰው ተኮር መሆኑን ያረጋገጥኩበት ይሄን ሁሉ ሰው ሙስሊሞችም ክርስቲያኖችም ወገኖቻችን ነበሩ አብረውን ሲያፈጥሩ የነበሩት። የበለጠ ደግሞ ክብደት ሰጥተው ጠቅላይ ሚኒስትሩ ከኛ ጋር እዚህ ጋር መጥተው ለኛ ክብር ሰጥተው ሳይ በጣም ነው ደስ ያለኝ። ወላሂ እኔ አልገልጸውም ውስጥ ያለው። በብሔራዊ ቤተ መንግስት ይህንን መሰል አቅም ደካሞችን ታሳቢ ያደረገ መርሃ ግብር በመዘጋጀቱም ምስጋና አቅርበዋል። ልጆቻችንን ያስተምራሉ፣ እኛን እንደዚህ ይደግፋሉ። ድጋፍ ተጎን ይግባላቸው፣ አላህ ተጎን ይግባላቸው። እኛን አስደስተውናል። የሚያስደስት እንጀራ ይስጣቸው፣ እድሜያቸው ይርዘም። ይሄንን ስላየው እውነቴ ነው። እኔ እንጃ መግለጻ የለኝም። አሁንም እሱን አብይን አላህ ያቆይልኝ። በጣም እጅግ አድርጌ አመስግነዋለሁ።
ካላህ በታች ሀያት ኢማን ካቲማ ፋቲማ አላህ ያቆይልን።